بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ رحمه الله تعالى رحمة واسعة في كتابه الواجبات درسنا اليوم بإذن الله عز وجل. وصلنا إلى قول المؤلف رحمه الله تعالى: ومن السنة ما ثبت في الصحيح عن أبي موسى رضي الله عنه عن النبي صلى الله عليه وعلى آله وسلم قال: مثل ما بعثني الله به من الهدى والعلم كمثل الغيث الكثير أصاب أرضا إلى آخر الحديث. إن شاء الله ما نزاري من نسو يعني معناتهم شروط لا إله إلا الله መስፈርቶችን ከመረጃ አንፃር በቁርአንና ከሐዲስ እያየን ነበረ። ከመጨረሻው ማኑ ሸርጥ ማኑ የተመለከተነ ደሊሉል ቀቡል መቀበል የሚባለው ነገር ሸርጥ እንደሆነ ተመለክተናል። ከቁርአን ከሐዲስ ደግሞ መረጃው ሊሉ ነው። ወሚነ ሱነቲ ከሐዲስ ደግሞ መረጃው አሉ። ወሚነ ሱና ማለት ከሐዲስ መረጃችን ያኒ ቀቡል ያኒ መቀበል ላኢላሃ ኢለላህ ነሽ ብሎ መቀበል የሚለው ያኒ ሸርጥ ሚን ሹሩጥ ላኢላሃ ኢለላህ ከላኢላሃ ኢለላህ መስፈርቶች ውስጥ አንዱ መስፈርት ለመሆኑ የሚጠቁመን ማ ሐዲስ ነው አሉ። ማ ማለት ሐዲስ ነው። ሰበተ የጸደቀው የሆነው ሐዲስ ነው። ፊ ሶሒህ ሶሒህ ውስጥ የጸደቀ የሆነው ሐዲስ ነው። ሶሒህ ላይ ማነው የጸደቀ የሆነ ዘገባ ነው። ቢማዕና ፊ ሶሒህ አልቡኻሪ ወፊ ሶሒህ ሙስሊም ኢማሙ አልቡኻሪም ኢማሙ ሙስሊም የዘገቡት የሆነ ዘገባ አለ እዛ ላይ ማለት ነው። ከማን ይዘው አን አቢ ሙሳ ረዲየላሁ አንሁ አቡ ሙሳ ተብሎ ከሚጠራው ከሆነ ማለት ነው ሰሃቢ አቡ ሙሳ አልአሽዓሪ ተብሎ የሚጠራው ከሆነ ማለት ነው ሰሃቢ ከሱ ማለት ነው ይዘው የሚያወሩት የሆነ አለ አልኢማሙ አልቡኻሪና ኢማሙ ሙስሊም عن النبي صلى الله عليه نعم عن النبي صلى الله عليه وعلى اله وسلم قال ما اني ابو موسى دمو كملكتኛው عليه الصلاه والسلام ይዞ የሚያወራው የሆነ ሐዲስ አለ ማለት ነው። ይሄ ሐዲሱ ያኒ ማነው ኮንሴፕቱን ሐሳቡን ልንገራችሁና ወደ ትርጉማው እንገባለን። ሐዲሱ ምንድነው? መልእክተኛው عليه الصلاه والسلام እየተናገሩ ያሉት መልእክተኛው عليه الصلاه والسلام ይዘውት የመጡትን መልእክት በደንብ አድርጋችሁ ተከታተሉ። መልእክተኛው عليه الصلاه والسلام ይዘውት የመጡበት የሆነውን መልእክት ቁርአንና ሐዲሱን ልክ እንደምን መሰሉት? በምሳሌ ነው ለሷሃቦቻቸው ያስረዷቸው። ለምን ወቢል ሚሳል የተዲሁል መቃል ይባላል። ንግግር በምሳሌ ሲደረግ ይገባል ይላሉ እና በምሳሌ ነው ያስረዷቸው። ያኒ እኔ የመጣሁበት እኮ ለሷሃቦቻቸው ነገሯቸው። እኔ የመጣሁበት ያኒ ይዤው የመጣሁት መልእክትና እኮ የእናንተ ምሳሌ ያኒ የሰዎች የህዝቦቹ ምሳሌያችን ልክ እንደ ብዙ ዝናብ ነው አሉ። ብዙ ዝናብ ማለት ነው ዓለምን ያዳረሰ ያጥለቀለቀ ዝናብ አንድም ያልቀረበት ማለት ነው። ሁሉንም የመሬትን ገጽ ማለት ነው ያዳረሰ የሆነ እንደዛ እንደ ብዙ ዝናብ ነው አሉ። ምኑ ቁርአንና ሐዲስ ይዘውት የመጡት ያን መልእክቱ ልክ እንደ ብዙ ዝናብ ይመሰላል አሉ። ዝናቡ ሙሉ በሙሉ አንዴ ይጥላል፣ አንድም መሬት ሳይቀር ማለት ነው። ከዛ ግን መሬቶቹ ወደ ስንት ይከፈላሉ? ወደ ሶስት ይከፈላሉ። ወደ ሶስት እንከፍላቸዋለን። ከመሬቶቹ ውስጥ ምን አለ? ጥሩ የሆነ የተላላመ እንዲሁ ሁሉ ነገር በቃ ማለት የሆነ አላስፈላጊ የሆኑ ነገራቶች ተወግዶ የተወገደለት የተላላመ መሬት አለ። የታረሰ መሰለን ታርሶ ምናምን ተገምሶ ታይሞ የሚባለው አለ አይደለ? መቼም ያኔ ይላላማል መሬቱ። የዚህ አይነት መሬት እንግዲህ ዝናቡ ያገኛል። ከዛ በኋላ ያቺ ዝናቡ ሲወርድ ማሻአላህ መሬቱ ጥሩ ስለሆነ ልም ስለሆነ ውሃውን ይቀበልና ከዛ በኋላ የተለያዩ ቡቃያዎችን ያበቅላል። ሳሮች ምናምን ይበቅላል። ከዛ ሰዎች ያኒ ለእንስሳቶቻቸው ያበላሉ። ወከዛሊከ እነሱም ያኒ የሚቀለቡት ምናምን ይዘራሉ፣ ይጠቀማሉ ማለት ነው። አንዲቱ መሬት ይችላል። ሁለተኛይቱ መሬት ደግሞ ምንድናት? ደረቅ የሆነች ማለት ነው። ምንም እጽዋት የሌላት ድርቅ ያለ ምንም ማበቅል የሆነ ደረቅ መሬት አለ። ደረቅ ነው፣ ነገር ግን ዝናቡን ውሃውን ይዘዋል። ዝናቡ ወርዶ ውሃ የሚይዝ መሬት ውሃ ብቻ የሚይዝ አለ። ውሃውን ወደ ውስጥ አያስገባም። ውሃውን ምን ያደርገዋል? ይይዘዋል። እንደዚህ አሁን ይሄ ፊርጓማ መሬት ላይ ያኔ ማነው ያነ ምንም ነገር ውሃ አያስገባም። ዝም ብሎ አሁን አንዳንድ መሬት አለ ውሃውን ብቻ ይይዛል። እንደዚህ ያጠራቅም ወደ ውስጥ አይገባም ውሃው። ውሃው ግን ይጠራቀምና ባህር የሆነና ኩሬ ሆኖ ለማን ይጠቅማል? ለሌላ አካል ይጠቅማል። ሰዎች ያጠጣሉ፣ እንስሳቶችን ያጠጣሉ፣ ለራሳቸው የሚታጠቡበት ይጠቀሙበታል። ወከዛሊከ አዝርትም ይዘሩበታል። መስኖ በውሃ በጀኔተር እያደረጉ በመስኖ ይጠቀማሉ። እዛ ውሃው ላይ ለሰዎች ያገለግላል። ሁለተኛው አይነት መሬት ናት። ሶስተኛው መሬት ዝናቡ ይደርስና ከሁለቱ መሬት ውጭ ትሆናለች። ሶስተኛዋ ያቺኛይቱ ውሃውን አስገብታ የመጀመሪያይቱ ምን አድርጋለች? ቡቃያ በቃ በቅላለች። ለሰዎች ተጠቅማለች፣ ለራሷም ተጠቅማለች፣ ወደ ውስጥ አስገብታለች።
ለራሱ ወደ ውስጥ ያኔ ገብቶ ውሃው ጠቅሟታል። እቺ ሁለተኛይቱ ውሃን ብቻ ነው አይደል ያዘችው ለራሷ አልተጠቀመችም፣ ግን ለሰው አስጠቀማለች። ሌላ አካል መጥቶ ሰዎች እንስሳቸውን ራሳቸውን አዝሪትም ምናምን ዘሩበት ውሃውን ገድባ ስለያዘች ማለት ነው ስላልሰደደችው። ሶስተኛይቱ ደግሞ ወይ ውሃ ለገደበች ውሃ አልያዘች ወይም ደግሞ ወደ ራሷ አላስገባች ዝም ብላ ምንለቃለች የመሬት አይነት እሱ ምንድነው ያኔ ጨረጨራማ መሬት ገረገንቲ ሆነ ማለት ነው። አሸዋማ መሬት ላይ ውሃ ይዝም ወከዛሊካ ደግሞ ውሃውን ያኔ ዝም ብሎ ያሳልፋል እንጂ ለራሱም አያስገባም። እንደዚህው ደግሞ ማለት ያኔ ማለት ነው ውሃውንም ወደ ራሱ እንኳን ሳያስገባ ያኔ ማለት ነው ውሃውን ገድቦ ይዞ ለሰዎች የማይጠቅም መሬት አለ። ዝም ብሎ ውሃውን የሚያሳልፍ ለራሱም ያኔ አይጠቅምም፣ ምንም ቡቃያ ምንም አያበቅልም። ዝም ብሎ ብቻ ያኔ ጨረጨራማ መሬት ዝም ብሎ ድንጋያማ መሬት አለ። ያን አይነት አለ። ኢዘን ልክ እንደዚህ ዝናብ ነው አሉ። ዝናብ ወርዶ መሬቶቹ ለሶስት እንደተከፈሉት እኔም ማለት ነው ቁርአንና ሐዲስን ይጀምዕቸ ያኒ ቁርአንና ሐዲስን መልእክቱን ይጀምዕቸ ከሰዎች ውስጥ ወደ ሶስት ይከፈላል አሉ። ኢንተርቪው በደንብ አድርጋችሁ ተረዱ። ወደ ሶስት ይከፈላል። አንደኛው ልክ እንደ መጀመሪያቱ መሬት ይሆናል። ቁርአንና ሐዲስን በደንብ አድርጎ ይቀራል፣ ይማራል፣ ማሻአላህ በደንብ አድርጎ ይረዳና ከዛ በኋላ ምን ያደርጋል? ለሰዎች የሚያስተምራል፣ ዳዕዋ ይላል፣ ያቀራል፣ እንደዚህ ኹጥባ ይላል፣ ይመክራቸዋል። ምን ይላል? ሰዎችን ወደ ኸይር መንገድ ያመለክታል፣ ለራሱም ይጠቀማል፣ ዒባዳ ይሰራል፣ በእውቀቱ ይሰራበታል። ይቺ የመጀመሪያቱ ምሳሌ ናት። ልክ ውሃዋን ለራሷም ተጠቅማ ቡቃያዎችን አብቀላ እንዳጠቀመች ማለት ነው። የመጀመሪያቱ ናት። ይቺ በጣም ማሻአላህ ጥሩ የሆነች ናት። ምንም ነውር የለባትም። ጥሩ ሰው ማለት ይሄ ነው። ሁለተኛይቱ ደግሞ ሰው በሁለተኛው መሬት አቅጣጫ የመሰለ ሰው አለ። እሷም እናት በሁለተኛይቱ መሬት ደረቅ ነው። ወደ ራሷ አታስገባም፣ ያኒ ለራሷ አትጠቀምም፣ ለሰዎች ግን ጠቅማለች። ይሄ ደግሞ ምንድነው? ቁርአንና ሐዲሱን ይማርና ሰውየው ከሰዎች ውስጥ አለ ቁርአንና ሐዲስን ይቀራል፣ ያውቃል፣ ይማራል። ከዛ በኋላ ምን ያደርጋል? ያኒ ማን ይሸመድዳል፣ ይሐፍዛል፣ በደንብ አድርጎ ይሐፍዛል። በቃ ነገር ግን ለራሱ ምንም አይሰራም። ሰዎችን ያዛል፣ ሰዎችን ያስጠቅማል፣ ያቀራል፣ ምን ይላል ምናምን፣ ሰዎችን ብቻ በኸይር ነገር ያዛል። እሱ ግን የለበትም። ይሄ የሁለተኛው መሬት አይነት ምሳሌ ነው አሉ። የሶስተኛው ምንም ኸይር የሌለው ጭራሽ ኸይር የሌላት መሬት ያለው ምንድነው? ውሃው ለራሷ ይዛ አልተጠቀመች ወይም ደግሞ ያኒ ማለት ነው ለውሃውን ገድባ ለሰዎች አልጠቀመች። ይሄ ደግሞ መጥፎ ሰው ማለት ይሄ ነው አሉ። ቁርአንና ሐዲሱን ተማር አልማርም፣ ቅራ አልቀራም። ከዛ ደግሞ ሐቅ ሲነገሩ ይሄን አጥፍተሃል ይሄ ነው ትክክለኛው ሲባል የለም የሚል ደግሞ አለ። ይሄ ዋህብያ አሸባይ አክራሪ አንቀበልም እያለ የሚል ሰው አለ አሉ። ይሄ ደግሞ ምን በኸይር የለውም። ልክ እንደ ሶስተኛው መሬት ነው አሉ። ድርቅ ወይ ውሃን አላዘች ያኒ ማን ራሷን አልጠቀመች ወይ ለሰው አልጠቀመች ወይ አልተማረ ወይ ደግሞ ማለት ነው ሲነገሩ አይቀበል። ይሄ ጭፍን የሆነ አመለካከት ይሄ ሶስቱ በጣም ሶስተኛው ኸይር የለውም አሉ። ሐዲሱ ሙሉ ሙሉ ኮንሴፕቱ ይሄ ነው። በቃ አለቀ። አሁን የቀረው ነው በአማርኛ ወደ ትርጉሙን እንሄድና ያኒ ማለት ነው አሁን ትርጉሙን ለመያዝ ነው መዘጋጀት ያለባችሁ። ጽንሰ ሐሳቡን በደንብ እንደተረዳችሁ ተስፋ አደርጋለሁ። ኸይረን አሁን ስተረጉሙ በደንብ ይገባችኋል። እና ምን አሉ ማተበተ ፊ ሶሒህ ያ ነቢ ሙሳ ያኒ ቀቡል ላልነው መቀበል አለብን። ያኒ ቁርአን ሐዲስ የመጣውን መልእክት መቀበል አለብን ለሚለው መረጃው አቡ ሙሳ ያስተላለፈው የሆነ ሐዲስ አለ አን ነብይ ሰለላሁ ዐለይሂ ወሰለም ከመልእክተኛው ሰለላሁ ዐለይሂ ወሰለም ይዞ ቃለ ብሎ አለ መሰሉ ማ በዐሰኒ ላሁ ቢሂ ሚነል ሁዳ ወልዕልም አሉ። መሰሉ ምሳሌው እኮ አሉ እንዱ ምሳሌው እኮ አሉ ሰለም በምሳሌ ነው የገለጹትና መሰሉ ምሳሌው እኮ ማ የነገር እኮ ምሳሌ በዐሰኒ አላህ የላከኝ የሆነው ያኒ የላከኝ አሲዙ የላከኝ የሆነው ነገር እኮ ምሳሌው መሰሉ ምሳሌው እኮ ማ ነገር የነገር እኮ ምሳሌ በዐሰኒ አላህ የላከኝ የሆነው ነገር ምሳሌ ወይንም እኔን አሲዙ የላከብኝ የሆነው ነገር አላህ እኔን የላከብኝ እኔ አሲዙ የላከኝ የሆነው እኮ ነገር ምሳሌው ቢሂ በዛ በነገሩ እኔን አላህ የላከብኝ የሆነው ነገር እኮ ምሳሌው አሉ ያኒ መልእክተኛው አለይሂ ሰላቱ ወሰላም የተላኩት በምን ነው? ሚነል ሁዳ ወልዕልም የገለጹት በዚህ ነው የተላኩት። አላህ የላካቸው አሲዙ ሚነል ሁዳ ቀናቻ መንገድን ይዘው ነው የተላኩት። ቀናቻው መንገድ ያኒ ማለት ነው ቀናቻ መንገድ ይዘዋል። ሚነል ሁዳ ከመመሪያ የሆነና ወልዕልሚ ከእውቀት ማለት ነው። ሚነል ሁዳ ያኒ ከመመሪያና ወልዕልሚ ከእውቀት የሆነ መልእክተኛው ሰለም እውቀትን መመሪያን ይዘው ነው የመጡት ለሰው ልጅ መመሪያ የሚሆን። ስለዚህ ከእውቀትና ከመመሪያ አላህ እኔን አሲዞ የላከኝ ነገር እኮ ምሳሌው አሉ እኔ ይዤ የመጣሁት ነገር ምሳሌው ከመሰሊ ልክ ይመስላል አሉ። ካፋር በተሽቢናት ከመሰሊ ይመስላል አሉ። አልገይሲ የዝናብ እኮ ምሳሌ ነው። አልከሲር ልክ እንደ ብዙ ዝናብ ምሳሌ ነው አሉ። እንደ ብዙ ዝናብ
እኔ ያመጣሁት እውቀት በቃ ዓለምን አዳርሷል አሉ። በቃ ሁሉንም ልክ ያነ ዝናብ መሬትን ሙሉ በሙሉ እንዳዳረሰ እንደ ብዙ ዝናብ ነው ምሳሌው አሉ። ከመሰሊል ገይሲል ከሲር ከመሰሊል ገይስ ልክ እንደ ዝናብ ምሳሌ ነው። አልከሲር ብዙ እንደሆነ ዝናብ አምሳያ ነው አሉ። አሳበ ያገኘ እንደሆነ ዝናብ አርضን መሬትን ያገኘ ያን ዝናቡ ደግሞ ወርዶ በቃ መሬትን ሙሉ በሙሉ አግኝቷል ማለት ነው፣ ጥሎበታል ማለት ነው። አሳበ ያገኘ የሆነ የደረሰ የሆነ አርضን መሬትን የደረሰ የሆነ መሬትን ያገኘ የሆነ እንደዛ ብዙ ዝናብ ምሳሌ ነው የኔ ምሳሌ አሉ። እኔ ያመጣሁት ነገር ልክ ቁርአንና ሐዲሱ ዓለምን አዳርሷል አሉ። በቃ ምንም የቀረ የለም፣ ሁሉም ተዳርሷል። ልክ ያን ዝናቡ መሬትን ሙሉ በሙሉ እንዳዳረሰው አሉ። ፈካነ ሆነ ሚንሃ ከዛች ማለት ነው ከመሬቱ ሆነች ያኒ ከመሬቷ ዝናቡ ያርፍባትና ከመሬቱ ሆነች አሉ። ነቅየቱን ጥርት ያለች ምርጥ መሬት ማለት ነው። የተላላመ የጠራች ማለት ነው። ነቅያ ማለት የጠራች አይ ሷፊ ከምናምን ማለት ነው። ከቆሻሻ ነገር ጥርት ያለች የሆነች መሬት የተላላመች ማለት ነው። ስለዚህ ፈካነ ሆነ ሚንሃ ከዛ ከመሬቱ ዝናቡ ካገኛት ከሆነ መሬት ነቅያ ጥርት ያለ ጥሩ የሆነ ማለት ነው። መሬት ያኒ ዝናቡ አገኛት። ከዛ በኋላ ቀቢለት ባህሪዋ ምንድነው? ይሄ ነው ባህሪዋ። ቀቢለት የተቀበለች የሆነ አልማአ ውሃን የተቀበለች የሆነ ውሃውን ተቀብለዋለች፣ ውሃውን ወደ ውስጥ አስገብታለች። ፈአንበተት ከዛም ደግሞ ያበቀለች አበቀለች ማለት ነው። ፈአንበተት አበቀለች ምንድን አልከላአ ያኒ ሳሮችን ማለት ነው። ከላአ ማለት ሳርን ማለት ነው አበቀለች። ወልዑሽበ እንደዚህ ደግሞ ቅጠላ ቅጠሎችን አረንጓዴ ነገራቶች ማለት ነው። ዑሽብ ማለት አረንጓዴ ነገራቶች ቅጠላ ቅጠሎች በጠቅላላ ዑሽብ ይባላሉ። ወልዑሽበ ቅጠላ ቅጠሎችንና አረንጓዴዎችን አልከሲራ ብዙ የሆነ ማለት ነው። ብዙ የሆኑ ቅጠላ ቅጠሎችንና ብዙ የሆኑ ሳሮችን አበቀለች። ውሃውን ወደ ውስጥ አስገብታ አበቀለች ማለት ነው። ከዛ ሰዎች ያንን ሳር እየተጠቀሙ ምን እያሉ ለራሷም ተጠቅማ ለሰዎችም አገለገለች ማለት ነው። ይሄ የምርጧ መሬት ምሳሌ ነው አሉ። ልክ አሁንም ቁርአንና ሐዲሱ ደርሶ ቁርአንና ሐዲሱ ከወረደ በኋላ ቁርአንና ሐዲስን በደንብ አድርጎ የሚረዳ ከተረዳ በኋላ ይሄ ምሳሌው አሉ መሐመድ ሰለላሁ በዚህ የመሰሉት ቁርአንና ሐዲስን ተረድቶ ያኒ መሐመድ ሰለላሁ ይዘውት የመጡትን መልእክት ይረዳና ከዛ በኋላ ምን ያደርጋል? ለሰዎች ያስተምራል። ይቺ የመጀመሪያቱ ምሳሌ ናት። ኸይረን ለራሱም እየሰራ ማለት ነው። ሁለተኛው ወካነት ሆነች ሚንሃ ከዛች ከመሬቱ ሆነች ምንድን ከመሬቷ ማለት ነው። አጃዲቡ ደረቅ ማለት ነው። ክው ያለ አጃዲብ ማለት አልአርዱ ለቲ ላ ነባተ ፊሃ በሷ ላይ ምንም አይነት ቡቃያ የሌለባት ደረቅ መሬት ማለት ነው። ክው ያለ ደረቅ መሬት አለ እና ወካነት ሆነች ደግሞ ሁለተኛው አይነት ሚንሃ ከዛች ከመሬቱ አጃዲቡ ደረቅ ድርቅ ያለች አምሰከት የያዘች የሆነች አልማአ ውሃን የያዘች ውሃን ነው አጥብቃ የምትይዝ እንግዲህ ባህሪዋ ይሄ ነው። ደረቂቷ መሬት ምንድነው ባህሪዋ? አምሰከት ልማ ውሃውን ዝናቡ ሲጥል ውሃውን ግድብ አድርጋ ይዘዋለች። ፈነፈዐ ጠቀመ ወደ ራሷ ግን አላስገባችም። ፈነፈዐ ጠቀመ አላሁ አላህ እኮ ጠቀመ ቢሃ በዛች በመሬቲቱ አናሰ ሰዎችን ጠቀመ። ሰዎችን ይጠቅማል ማለት ነው። በምን ያኒ ኩሬውን ማለት ነው ውሃውን የተኳረውን ይጠቀሙታል ማለት ነው። እንደሚጠቀሙት ፈሸሪቡ ጠጡ ለራሳቸው ወሰቀው አጠጡም ደግሞ እንስሳቶቻቸውን ሌሎችም ነገራቶችን አጠጡ። ወዘረዑ አዝሪትም ዘሩበት በዛ ውሃ ማለት ነው። በመስኖ እያደረጉ አዝሪት ምናምን ሰሩበት ማለት ነው፣ ዘሩበት። ይሄ ደግሞ አሉ አኢማዎች ሲመስሉ ያኒ ማለት ነው ሐዲሱ ላይ እንኳን ባይመስልለት ሰውየው ዕውቀት ተምሮ ዕውቀትን ይዞ ለራሱ ሳይሰራ ለሌሎች የሚያስጠቅም ያኒ ማነው ያኒ ይቀራል፣ ያኒ ማነው ያኒ ያቀራል፣ በኸይር ነገር ያዛል፣ እሱ ግን አይሰራም። ይሄ የሁለተኛይቱ መሬት ውሃን አጥብቃ ይዛ ለሌላ አካል የምትጠቀም እሷ ሳትጠቀም የተባለችው የዛ አይነት መሬት ናት። የዛ አይነት መሬት ሰው ነው አሉ። የዛ መሬት ያኒ ማለት ተመሳሳይ የሆነ ሰው ነው አሉ። ኸይረን ወአስሐበ ደሞ አገኛሉ ያን ዝናብ ሁለተኛ ኢንተቢሁ ወአስሐበ አገኘ ዝናቡ ሚንሃ ከዛ ከመሬት ክፍል ጣኢፈተን ኡኽራ ጣኢፈተን ቡድንን አገኘ ኡኽራ ሌላኛውን ቡድን ሌላኛውን ከፈሎ ማለት ነው። ሌላኛውን ቁራጭ ክፍል ማለት ነው አገኘ ከመሬት ጣኢፋ ማለት ቡድን ኡኽራ ሌላኛውን ቡድን የመሬትን ክፍል አገኘ። ሶስተኛዋን አይነት ማለት ነው። ኢነማ ብቻና ብቻ ናት አሉ። ሄየ ያቺ መሬት እኮ ብቻና ብቻ ናት። ቂዓኑን ቂዓን ማለት ጨረጨራማ ማለት ነው። ያኒ ጨረጨራማ መሬት አሸዋማ መሬት ማለት ነው። ምንም ማለት ነው። አሸዋ አሁን እንደሚታወቀው ውሃ አይዝም ውስጥ አስገብቶ ይለቃል፣ ቡቃያም አያበቅልም አሸዋ መሬት ማለት ነው። ስለዚህ ቂዓን ጨረጨራማ አሸዋማ መሬትን ናት ያቺ። እንግዲህ ሶስተኛይቱ ምንድነው ባህሪዋ? ላቱምሲኩ የማትይዝ የሆነ ማአን ውሃን አትይዝም። ውሃን ግድቡ አይዝም። አሸዋ ውሃ ይዛል ምንም እኮ አይዝም። ያስገባል ይለቃል።
ምንም እንደዚህ አግዶ ውስጥ ላይ አይይዘውም ማሳለፍ ነው በቃ ዝም ብሎ ልክ እንደዛ ነው ላቱምሲኩ ማአን ውሃን አትይዝም ወላቱምቢቱ አታበቅልም ደግሞ ያኒ ካልአን አዝርትም አታበቅልም ይቺ ደግሞ ከሁለቶቹ መሬት ውጭ ናት የመጀመሪያይቱ አዝርት አብቅላ ነበረ ያኒ ማለት ነው የሁለተኛይቱ ደግሞ ውሃን እንኳን ይዛ ነበር አልሰደደችም ነበር ይቺ ግን ላቱምሲኩ ማአን ውሃ አትይዝ ወላቱምቢቱ አታበቅልም ካልአን ሳርን ምናምን ነገር አታበቅልም ደረቅ ነገር ባዶ መላጣ መሬት ማለት ነው ምንም ነገር የሌለው ማለት ነው ይሄ ደግሞ የሶስተኛው ምሳሌ ነው አሉ ሶስተኛው ሰው ምንድነው ዕውቀት አይማር ወይ አይቀራ ወከዳሊከ ደግሞ እንዳላዋቂነቱ ይሄን ስራ ይሄን አትሰራ ሲባል አያገባችሁም እያለ ዝም ብሎ ማነው በልብ ወለድ የሚከተል ሰውዬ ምሳሌ ነው አሉ ኸይራን እንደዚህ ብለው ከተናገሩ በኋላ ምን አሉ መሐሰለም فذلك አሉ ያነኮ መጀመሪያ ያልኳችሁ አሉ መጀመሪያ ላይ ያኒ ነቅያ ብዬ ያልኳችሁ ውሃን ተቀበላ አዝርትን የተለያዩ ቡቀያዎችን ያበቀለችው መሬት እኮ አሉ መን መሰሉ ምሳሌ ነው አሉ መን የሰውዬ ምሳሌ ነው ፈቀሃ አው ፈቁሃ የተረዳ ሰውዬ የተማረ ሰውዬ ምሳሌ ነው ያኒ በጣም የተረዳ ማለት ነው ፊ ውስጥ ማለት ነው ዲንላህ የአላሁ ስብሓነሁ ወተዓላ ዲንን ማለት ነው እስልምናን በደንብ አድርጎ የተረዳ የገባው ማለት ነው ወነፈዐሁ የጠቀመው ሰውዬ ምሳሌ ነው ማ ነገር በዐሰኒ የላከኝ የሆነው ነገር አላህ የላከኝ የሆነው ነገር ቢሂ በዛ በነገሩ እኔን ያኒ የላከኝ የሆነው እኔ የተላኩበት ነገር የጠቀመው እሱ ምንድነው ሚነል ሁዳ ወልዕልም ነው ብለናል አይደል መመሪያና ዕውቀት ነው ይዘው የመጡት ያን ዕውቀቱ የጠቀመው የሆነ ፈዓሊመ አወቀ ተማረ ዕውቀቱን ወደ ውስጥ አስገባና ወዓለመ ከዛም ደግሞ ለራሱም እየሰራ ለሌላ አካል ደግሞ ያስተማረ ሰውዬ ነው አሉ ምሳሌው ወዓለመ ለሌላ አካል ያስተማረ ይሄ ምሳሌው የተለየ የመጀመሪያው ነው በቃ አለቀ መጀመሪያው ናት ውሃውን ተቀበለች ከዛ ለራሷም ተጠቀመች እንደገና ቡቃያዎችን ምናምን አብቀለው ለሰዎች ማነው ጠቀሙ ማለት ነው የመጀመሪያው መሬት ምሳሌው ይሄ ነው አሉ እኔም ተልክ ቁርአንና ሐዲሱን ተረድቶ ለሰዎች የሚያስተምር ምሳሌው ነው የመጀመሪያው አሉ የሁለተኛውን አልመሰሉለትም መሐሰለም አጃሪብ ያልናትን በዛ አልመሰሉለትም ግን አይማዎች መሰሉታል ምንድነው እሱም ዕውቀት ተምሮ ለራሱ አይሰራም ነገር ግን ለሌላ አካል የሚያዝ ማለት ነው ብለናል የሶስተኛውን ሰው የመጀመሪያውን ተናገሩና ወደ ሶስተኛው ይሄዱ ሶስተኛው ምን ብለናል አሸዋማ መሬት ምንም ውሃ ማይዝ ወከዛልክ አዝርትን ማበቅል ብለናል አይደለ ወእኔ መሰሉ ወይ ማለት ምሳሌ ነው ደግሞ አሉ ይሄ እኮ የሶስተኛው ቂዓን ያልናት የዛችን ነው የሚመስሉት ወመሰሉ ምሳሌ ነው ደግሞ መን ያቺ እኮ ሶስተኛዋ መሬት እኮ ምሳሌዋ ያኒ የማን ነው ወመሰሉ መን የሰውዬ ምሳሌ ናት ለም يرفع ያላነሳ የሆነ بذلك በዛ ማለት ነው በምን እኔ በተላኩበት በሆነው ነገር በቁርአንና በሐዲሱ ያላነሳ ራሱን ቀጥ ያላደረገ ሰውዬ ነው አሉ ራሱን ቀጥ ያላደረገ ማለት ነው አሁን እኮ እንደ ዞር እንኳን ብሎ አላየም ይባላል አይደለ ምንም ዋይ ያላለ ምንም ዋይ የሌለው ዋይ ማለት እንደው ሐሳብ የሌለው ጭራሽ እቀራለሁ ብሎ የማያስብ ነው ዝም ብሎ በቃ ሁሌ ያኒ የሞተና የላሸቀ ሰው ማለት ነው እቀራለሁ ብሎ እንኳን የማይነሳሳ ነው ተስፋ እንኳን ስሜት እንኳን የለውም እቀራለሁ ብሎ ማለት ነው ወደ ዕውቀት ለመግባት ምንም አይነት ሐሳብ የሌለው ሰው እየመሳለ ነው አሉ ለም يرفع بذلك رأسا ራሱን ከፍ ያላደረገ ወዴት ወደ ዕውቀት ማለት ነው ወለም يقبل ያልተቀበለ የሆነ ሰውዬ ምሳሌ ነው ወለም يقبل ያልተቀበለ ሁደላህ የአላሁ ስብሓነሁ ወተዓላ መመሪያ መመሪያውን ቁርአንና ሐዲሱን አልቀበልም ይላል ደግሞ ሲነገሩ ደግሞ አልቀበልም الذي የአላህ መመሪያ ወሲልቱ የተላኩበት የሆነ ቢሂ በዛ እኔ ያኒ የተላኩበት የሆነ እኔ ይዤ የመጣሁትን መልእክትን ቁርአንና ሐዲስን የማይቀበል የሆነ ወከዳሊከ ለመማርም ራሱን ቀጥ አድርጎ ያኒ ዞር ብሎ የማይመለከት ምንም ሐሳብ የሌለው ሰውዬ ምሳሌው ነው አሉ የማንኛው ነው ደግሞ ይሄ ቂዓን ያላት ያኒ ውሃ ትይዝ ወይ ያኒ አዝርታ ታበቅል ወይ አይማር ወይ ደግሞ ማን የሚነገረውን አይቀበል ይሄ ሶስተኛው ሰው ላ ኸይረ ፊህ ይላሉ አይማዎች ምንም ኸይር የለውም በቃ ይሄ የመጥፎ ሰው ምሳሌ ነው አሉ እነዛኞቹስ እንኳን ትንሽ መቸብሻል ይላሉ ይሄ ወይ አይማር ወይ ያኔ ሲነገር አይቀበል ይሄ በጣም ኸጢርና አደጋ የሆነ ነገር ነው አሉ ወሻሂዱ ይሄን ሐዲስ ሼክ መሐመድ አብዱላህ ያመጡት ለምንድነው ነው መቀበል እንዳለብን ምንድነው መቀበል ይሄው መጀመሪያ ምን ብለናል ያኔ ቀቢለቲል ማ እያልን አይደለ የመጀመሪያቱ መሬት ውሃን ተቀብላ አስገብታ
ያኒ ለኔ ሳራ አብቅላ የተለያዩ ቅጠላቅጠሎችን አብቅላ ለሰዎች ጠቅማለች አይደለ? አሁንም እኛ ቁርአንና ሐዲስ ሲመጣ ላኢላሃ ኢለላህን መልእክቷን እሺ ብለን መቀበል ሸርጥ ነው። ቀቡል ሸርጥ ሆነ እዚህ ሐዲስ ላይ ማለት ነው። መቀበል አለብን ነው የተፈለገበት ሐዲሱ ማለት ነው። ሐዲሱን ሰፊውን ጠቅሰውት ነው እንጂ ማለት ነው። ሐዲሱን አልኢማም አልቡኻሪ ኢማም ሙስሊም የዘገቡት የሆነ ዘገባ ነው። ሳቢትና የጸደቀ ሶሒህ የሆነ ዘገባ ነው አሉ። هذا والله أعلم، نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.